እንካ ጥረጊው። አመሰግናለሁ። ሚስቹ ዛሬ ማታ ባትሄጂስ? ዋና ሥራ አስፈጻሚው ሀብታሙ ሰው ላንተ ስጦታ እንዳዘጋጅ ጠየቀኝ። ሀብታሙ ሰው በጣም ደግ ነው። ስትመለስ ለእኔ ጥሩ ቃል መናገር አለብህ። እርግጠኛ ሁን። ሀብታሙ ሰው በዚህ ጊዜ የላከኝ ምክንያት ለዋንግ ቤተሰብ ሊሰጠው የሚፈልገው ፕሮጀክት ስላለው ነው። ሐሳብህ ምንድን ነው? ሀብታሙ ሰው ከእኛ ጋር ለመተባበር ፈቃደኛ ከሆነ ያ ትልቅ ክብር ነው። በእርግጥ ለመተባበር ፈቃደኛ ነኝ። እንደዚያ ከሆነ እናንተ ሁለታችሁ ቀጥሉ፣ እኔ አሁን ልሂድ። እዚህ እባክሽ ተቀመጭ። የምትደብቅብኝ ነገር አለ? አይ ነገሩን አግኝቼዋለሁ። ስንመለስ ስለ እሱ ማውራት እንችላለን። ዶክተር ሱ ልበልህ ወይስ ዋና ሥራ አስፈጻሚ ሱ ልበል? ይህ የተገኘው በሚስ ሉዩን ሻንጣ ውስጥ ነው። ቤቴ አገኘሁት። ወጣት ጌታ፣ እባክህ መጽናናቴን ተቀበል። ጂንሽን በቅርቡ እየተከታተሉ ነው። አልነገርኩም፣ ምክንያቱም ወደዚህ ጉዳይ ልጎትተህ አልፈልግም። ይህንን ማስታወሻ እያነበብክ ምናልባት እኔ ሄጃለሁ፣ ግን ሁሉም ነገር እንደምትተው ቃል ትገባልኝ እና አዲስ ሕይወት ጀምር። እኔን እርሳ፣ አግባ፣ ልጆች ውለድ እና የቤተሰብ ንግዱን ውረስ። አትናፍቀኝ። ዩነር አዲስ ሕይወት ስለመጀመር ያልሽውን በተመለከተ እኔ አስባለሁ። መልሱም በልቤ ውስጥ አግኝቼዋለሁ። እንግዲህ ሚስሊ አይደለችም። በጣም ገረጣሽ። እኔን ልትፈልጊ መጣሽ። ሱ ጂንሽን፣ የቤተሰቤን ኃይል ማወቅ አለብኝ። ይህንን ሆስፒታልህን መግዛት ምንም ጥረት አይጠይቅም። ቹሽንግያውን ለመግደል ፈቃደኛ እስከሆንክ ድረስ በላዩ ላይ ብዙ ገንዘብ እሰጥሃለሁ። ስለዚህ ለቀሪው ሕይወትህ ትመቻቻለህ። ግን ሚስሊ፣ ከእንግዲህ ምንም ጥቅም የለሽ። ምን ማለትህ ነው? ሁሉም ነገር ታውቃለህ? አዎ ያወቅኩት በጣም ዘግይቼ። የሀብታሙ ሰው ልጅ። ላስረዳ። ከ3 ዓመት በፊት በስውር ለመኖር ወሰንኩ። ማንነትህ ለእኔ ምንም አይደለም። አስፈላጊው ነገር ለረጅም ጊዜ ተዋውቀናል። በመካከላችን መሰረታዊ የመተማመን ደረጃ እንኳን የለም። ማየት እንኳን አልችልም የትኛው የአንተ ገጽታ እውነተኛ እንደው። ወጣት ጌታ፣ እዚህ ምን እያደረግክ ነው? ማንም እሷን እንዲጎዳት አልፈቅድም። ግን ይህ የሊቀመንበሩ የመጨረሻ ማስጠንቀቂያ ነው። ምንም ቢሆን ከፋሽን ትርኢቱ በፊት ማስወገድ አለብኝ። እሷ ሉዩን አይደለችም። አዝናለሁ። መጀመሪያ ስሚኝ። በእነዚህ ሁሉ ዓመታት በጥላቻ ታውሬ ነበር። በቂ ማስረጃ ከማግኘቴ በፊት አልቻልኩም ሁሉም ነቅሎ ማውጣት። በእውነት ካንቺ ልደብቀው አልፈለግኩም። አንድ ተጨማሪ ዕድል ስጪኝ።
ተልእኮዋን አጠናቃለች። እንዴት እንደምታስተናግጃት ያንቺ ፋንታ። አንቺ ዲዛይነር ነሽ። እጅሽን አታቆሺ፣ እኔ ላድርገው። ለምን ለእኔ በጣም ጥሩ ሆን? ምክንያቱም እወድሻለሁ። አንቺስ? ፊቴ ፊቴ አንድ ሰው። አሁን ህመም ምን እንደሆነ አወቅሽ? አንቺ ነበርሽ ፊቴን አበላሸሽው። እገድልሻለሁ። ሚስ ሊ፣ ቀዶ ጥገናውን ያደረግኩልሽ እኔ ነበርኩ። ከሴት ጓደኛዬ ጋር ምንም ግንኙነት የለውም። ስለዚህ እናንተ ሁለታችሁና ቆዩ ብቻ። ለምን መጀመሪያ ይህንን አትመለከችም? ሁለታችሁ አጠመዳችሁን። በእኔ ላይ መጀመሪያ ያሴርሽው አንቺ አልነበርሽም? እኔ እየሰጠውሽ ያለሁት የራስሽን መድኃኒት ቅምሻ ብቻ። ውድ እህቴ፣ ለድሮ ጊዜያት ስል ታላቅ እህትሽ ፊትሽን ብቻ አበላሸችው። ስለዚህ አንቺ ነበርሽ። ሊሲያው አልሞትሽም ወይስ በመንፈስ ተይዘሻል? የፈለግሽውን አስቢ። አሁን እባክሽ በአዲሱ ፊትሽ ተደሰች። እንዴት ነው? በ3 ቀናት ውስጥ የሊ ቤተሰብ ድግስ አለ። በዚያን ጊዜ ዠንግ ፌንግ ወደ ውጭ ሀገር ይሄዳል። እኔ የምጨነቀው ሁሉም በአንድ ጊዜ መያዝ ካልቻለን። እቅዳችን። አትጨነቂ፣ በመጨረሻው መሰናክል አንወድቅም። እመኒኝ ዩንር። ነገ ድግሱ ነው። በሰማይ ያለው መንፈስሽ እንደሚጠብቀኝ ተስፋ አደርጋለሁ። አንዳንድ ጊዜ በእውነት አይገባኝም። የምወድህ ስለማንነትህ ነው ወይስ ፊትህን ወድጀዋለሁ? ሰምቻለሁ። ሁለተኛዋ ሚስ ቹሽንጊያውን ለመምሰል ቀዶ ጥገና ማድረግ ፈልጋ ግን በመጨረሻ ተበላሽ። በእውነት በራሱ ላይ ያመጣችው። ሰምቻለሁ። የሀብታሙ ሰው ልጅ ዛሬ በአካል እዚህ ይገኛል። እንዴት ያሳዝናል! ይህች ሁለተኛ ሚስ ሊ ተበላሽ። አለበለዚያ የሁለተኛዋ ሚስ ሊ ባህሪ በእርግጠኝነት እድሉን ትጠቀም ነበር እና ወደ ሀብታሙ ሰው ልጅ አልጋ ትወጣን። ዝም በሉ፣ ዝም በሉ፣ ሁላችሁም ዝም። ሊሲያው፣ ይህ ከልጅነቴ ጀምሮ የማደርገው የአንገት ጌጥ አይደለም። ቺኪያ የት እንደተደበቀ ያወቅኩ ይመስለኛል። ሊ ሹዋንግ ብዙ መከራ አድርሰሽብኛል። ሊ ጃንሺንግ፣ በእኔም ሆነ በሉዩ ላይ ብዙ መከራ አድርሰሃል። አትጨነቅ፣ አንተ የመጀመሪያው ብቻ ነህ። ሊ ጃንሺንግ
ቆይ ብቻ። መንፈስ ነው። መንፈስ ነው። መንፈስ። ሊሲያው የሉዩንን አካል ተቆጣጥራለች። ሊሲያው እና ሉዩን ሕይወቴን ሊወስዱ መጡ። እህቴ ምን ሆንሽ? ምን እየተፈጠረ ነው? ፊትሽ ምን ሆ? ሊሲያው ናት። ሊሲያው እና የፕላስቲክ ቀዶ ጥገና ሐኪም አታለሉኝ። ፊቴን አበላሹ። ሊሲያው ቀድሞውኑ ሞታ የለም። ምን የማይረባ ነገር ነው የምታወሪው? ቹሽንጊያው ሊሲያው ናት። ሉዩንን ለመምሰል የፕላስቲክ ቀዶ ጥገና አደረገች። አባዬን ሩት። የሊ ቤተሰብ ትልቅ ችግር ውስጥ ነው። ሊሲያው ዋጋሽን እከፍልሻለሁ። ዩንቲን ከመጀመሪያው ታውቅ ነበር ቹሽንጊያው ሊሲያው እንደሆነች? አዎ። ስለዚህ ከጥቂት ቀናት በፊት ለእሱ ሕይወትህን አደጋ ላይ ለመጣል ፈቃደኛ ነው። እኔ በፍቅር ወደቅኩ። ከእህቴ ጋር በደም ከማዛመዳት ምን አጠፋው? የሊ ቤተሰብን ስም ሙሉ በሙሉ አዋረድ። ጠባቂዎች ዘጉበት። ያለ እኔ ትዕዛዝ ከሊ ቤት አንዲት እርምጃ መውጣት የለበትም። አሁን የጎደለው ቺፔ ብቻ ነው። ማስረጃውን ማግኘት እስከቻልን ድረስ የሊ ዋንግ እና ዣንግ ቤተሰቦች ሕገወጥ ዝውውር ከቺካ ውስጥ ሁሉም ነቅለን ማውጣት እንችላለን። እንግዲያውስ እንጀምር። እሷን ተመልከት። 3 2 1 ዘና በይ ንገሪን። ቺኬ የት ነው? ሂየ። አላውቅም። ማስታወስ አልችልም። ችግር የለውም። አሁን ችግር የለውም። አስታውሳለሁ። ሁሉም ነገር አስታውሳለሁ። ትናንት ሆስፒታል የወሰድኩሽ የአንጎል ሲቲ ውጤቱ መጥቷል። ይህ ምን ማለት ነው? ሪፖርቱ እንደሚያሳየው አንጎልሽ ከብዙ ዓመታት በፊት ከባድ ጉዳት ደርሶበታል። ይህ አንጎልሽ አንዳንድ ወሳኝ ትስታዎችን እንዲረሳ አድርጎታል። ቀስቅሴ ካልተገኘ በስተቀር አለበለዚያ በሕይወት ዘመንሽ ላታስታውሻቸው ትቻለሽ። እናቴ በአንድ ወቅት ነግራኛለች። ይህንን የአንገት ጌጥ በደህና ጠብቂ። አስታውሺ። የአንገት ጌጡ እናቴ የሰጠች። ይህ ሰነዱ ሊሆን ይችላል። ሲያውን እንደዚህ ማየት ማስታወሻዋ ተመልሶ ይሆን? ምን ሆነሻል? ሂና ቺኬ እናቴ በሰጠችን የአንገት ጌጥ ውስጥ ነው። የይለፍ ቃሉ የይለፍ ሊሆን ይችላል። የልደት የእናቴ ልደትም ሊሆን ይችላል። ሁለቱንም ሞክሪ። ጥሩ ዜናሽን እጠብቃለሁ። መጀመሪያ ሄጄ አቆያቸዋለሁ። እህት እዚህ አለች። አባዬ ቃል ገብተህልኛል። ምን እያደረግክ ነው? አትጨነቂ፣ አባዬ ይንከባከብልሻል እና ይህችን ክፉ ልጅ ያስተናግዳል። ሁሉም ሰው ዛሬ የማስታውቀው ነገር አለኝ። ከፊታችሁ የቆመችው ሰው የእኔ የሊ ጂያንሺንግ ልጅ ናት። ሊሲያው ቀድሞውኑ ሞታ የለ። ስለዚህ በዚህ ሁሉ ጊዜ እንደ ሞኝ ተጫውተውብኛል። ይህንን ድግስ ዛሬ ማታ ያዘጋጅ ከልጄ ጋር መታረቄን ለማስታወቅ ነው። ማስተር ሊ፣ እባክህ የማይረባ ነገር አትናገር። እኔ ቹሽንጊያው ነኝ፣ ሊሲያው አይደለሁም። ማስመሰል አቁሚ። ሁሉንም አውቃለሁ። እኔ እንዳልኩት ብታደርጊ ይሻል።
አለበለዚያ የእናትሽ መቃብር። አሁን አንድ ሰው አስቆፍሬ አመዷን እበትነው አሉ። ልጄ ወጣት ጌታ፣ እሱ የሀብታሙ ሰው ልጅ መጥቷል። ለምን እሱ ሆነ? ስለዚህ አንተ የሀብታሙ ሰው ልጅ ነህ። አንተ ነበርክ። ዛሬ የመጣሁት ለሁሉም ሰው ጥሩ ትርኢት ለማሳየት ነው። ሊ ጂያንሺንግ ነበር የሊ ሲያኦን ወላጅ እናት የገደለው። ያቺ ታላቅ ጋዜጠኛ ከዚህ በፊት ሊ ዩንቲንግን እንድትገደል አዘዘ። እና እኛ ደግሞ ገንዘቡን እና መሬቱን ወሰድን። ወይዘሮ ፉ ለሊ ሲያኦ ከመሞቷ በፊት የተወችውን ሊ ሲያኦ ምንም ዋጋ የላትም። ስለዚህ በእርግጥ የሊ ቤተሰብ ይህ ውሸት ነው። ይህ ስም ማጥፋት ነው። ይህ ሰነዱ ነው። ወይዘሮ ፉ የተወችው። በዚያን ጊዜ ሊ ጂያንሺንግን ሪፖርት ለማድረግ ፈልጋ ነበር፣ ግን ዝም አሰኛት። ሉይንም ወይዘሮ ፉ ሰነዱ እንዳላት አወቀች። ይህም ወደ አሰቃቂ ግድያው አመራ። አሁን ቺከ ተከፍተዋል። የሊ ቤተሰብ ወንጀሎች በቅርቡ ይፋ ይሆናሉ። እውነቱን ለመናገር ስሜ በእርግጥ ቹ ሺንጊያኦ አይደለም። እኔ የበታችነት ስሜት የሚሰማት እና ደካማዋ ወይዘሪት ነኝ። ሊ ሲያኦ፣ ሊ ጂያንሺንግ እና ሊ ሹዋንግ እናቴ የተወችኝን ውርስ ለመቀማት እኔን ለመግደል አሴሩ። ከታላቅ አደጋ ተረፍኩ። እናቴ በዚያን ጊዜ የሰጠችኝን የሊ ዣንግ እና ዋንግ ቤተሰቦች በድብቅ እርስ በርስ ተባብረዋል። ግን የሕግ ክንድ ረጅም ነው። ይህንን ሰነድ አስቀድሜ ለፖሊስ አስረክቤያለሁ። አሁን ለሶስቱ ቤተሰቦቻችሁ የሚጠብቀው ኪሳራ እና መፍረስ ብቻ ነው። ያው ይህ እውነት አይደለም። አንድ ሰው እያጠላን ነው። ያው እኛ አሁንም ቤተሰብ ነን። ስሜ ፉ ነው፣ እንደ ፉ ቺንግማን። እኔ ሊ ሲያኦ አይደለሁም። እኔ የሊ ቤተሰብ አባል አይደለሁም። የሚጠብቃችሁ የሕግ ቅጣት ነው። እንግዲያውስ ጨካኝ በመሆኔ እንዳትወቅሽ እቴ። ረስተሻል። ትንሽ እያለን የጠበቅሽኝ አንቺ ነበርሽ። አሁን አድጌያለሁ። የምጠብቅሽ እኔ ነኝ። አምቡላንስ። አንድ ጊዜ ስህተት ሰርቻለሁ። ለ3 ዓመታት እያንዳንዱን ቀን በህመም እና በጸጸት ኖር። ግን ሉዩንን ለመግደል አላሰብኩም ነበር። ግን በመጨረሻ ለሞቷ ምክንያት የሆንኩት እኔ ነበርኩ። ዛሬ የምቀበለው ሁሉም ካርማ ነው። ስለዚህ ሱ ጂንቺን እሷን ለመውደድ ልብ አለኝ፣ ግን እሷን ለመውደድ መብት የለኝም። ከአሁን በኋላ በደንብ ተንከባከባት። ልጄ ሊ ጂያንሺንግ ለዚህ ቀን 3 ዓመት ጠብቄያለሁ። ስለዚህ አንተ የሉዩን እጮኛ ነህ። አሁን ይህንን ሁሉ ስላወቅ በጣም ዘግይቶ። አልዘገየም። ማንም እንዳይንቀሳቀስ መኪና አምጡልኝ አሁን። ወደ ውጭ ሀገር ከሄድኩ በኋላ በተፈጥሮ፣ አለበለዚያ አብረን ወደ ሲኦል እንሄዳለን። ሊ ጂያንሺንግ ዛሬ በያው ራስ ላይ አንዲት ፀጉር ለመጉዳት ብትደፍር አረጋግጣለሁ የቀሪውን ሕይወትህን እያንዳንዱ ቀን ሞትን በመመኘት እንደምታሳልፍ። እኔ ሱ ጂንቺን ሁልጊዜ ቃሌን እጠብቃለሁ። እኔ ማን እንደሚፈጥን አንተ ወይስ እኔ? ሽጉጡን ጣል። ስለ እኔ አትጨነቅ፣ ግደለው። ተኩስ። ያው ደህና ነሽ። እየዋሸሽ ነው። ሉዩንን እንድትመሲ አደረገሽ። እንደ ተተኪ እየተጠቀመብሽ ነው። እሱ ያለው እውነት ነው። ያው
እየጠየቅኩ ነው። እሱ ያለው እውነት ነው? ውሰዷቸው። ያው እየዋሸሽ ነው። ከመጀመሪያ እስከ መጨረሻ እኔ ተተኪ ብቻ ነበርኩ። ሱ ጂንችን፣ አንተም ወሸኸኝ። ያው አንቺ እንደምታስቢው አይደለም። መጀመሪያ ላስረዳ። ምን ታስረዳለህ? የእሷ ተተኪ እንደሆንኩ ታስረዳለህ? አምናለሁ። እሷን እንድትመሲ ፈልጌ ነበር፣ ከጎኔ እንዳቆይሽ። ግን ከዚያ ተገንዘብኩ። እና አንተ መዋሸትህ አይደለም። ታዲያ እኔ ምንድን ነኝ? ከመጀመሪያ እስከ መጨረሻ እኔ ለበቀል መሳሪያ ብቻ ነበር አይደለም እንዴ? በእውነት ወደኸኝ ታውቃለህ? ወደድኩ። እሺ፣ እንግዲያውስ አንድ ጊዜ ልጠይቅ። የምትወደኝ ስለማንነቴ ነው ወይስ ይህንን ፊት ትወደዋለህ? መመለስ አቃተ። የአንተ ተብዬ ፍቅር እኔን ከጎንህ ለማቆየት ብቻ ነበር፣ እንደ እሷ ተተኪ ለሕይወት ዘመን። በነገራችን ላይ እንኳን ደስ አለ ወጣት ጌታ። እሱ ታላቁ በቀልህ ተሳክቷል። ምኞትህ ተፈጽሟል። እዚህ እናብቀው። ከአሁን በኋላ በየራሳችን መንገድ እንሄዳለን እና እርስ በርስ ምንም ዕዳ የለብንም። እማይ ዩምቲንግ ተመለስኩ። 3 ዓመታት ሆኖታል። ደህና ናችሁ? እነዚህ 3 ዓመታት ደህና ነበርሽ? በዚህ ጊዜ እለምንሻለሁ፣ እንደገና አትተኝ። ማር፣ በእነዚህ 3 ዓመታት ውስጥ ተረድቼዋለሁ። ለእኔ አንቺ የማንም ተተኪ አይደለሽም። የምወደው ሰው አንቺን ነው እና ያ አንቺ ነሽ ሊሲያው። በቃ ይቅር እንድልህ ትፈልጋለህ? በፊቴ ካልሞትክ በስተቀር። ሊሲያው፣ ዛሬ ያለሁበት ሁሉም በአንቺ ምክንያት ነው። ከእኔ ጋር ወደ ሲኦል እጎትትሻለሁ። ወደ ሲኦል ሂጂ። ሞቷል። ሞቷል። ሲያው አላልሽም በፊቴ ከሞትኩ ይቅር ትይኛለሽ?
እውነት ነው? ታካሚው በጣም ከባድ ጉዳት ደርሶበታል። መነሳት መቻሉ በመኖር ፍላጎቱ ላይ የተመሰረተ እምም ሱጂንችን ዕዳ አለብኝ አላልክም? እባክህ ንቃሽ። ኮማ ውስጥ ከገባህ ጀምሮ እያንዳንዱ ቀን በየቀኑ ስለ አንተ አስባለሁ። በየቀኑ እንድትነቃ እየጠበቅኩ ነው። እስከ ነቃ ድረስ የፈለግከውን ሁሉ እስማማለሁ።